ለመኖሪያነት ብትዩ ለመሸጥም ብትዩ ሁሉንም ነገር ለቢዝነስም ብትዩ አካቶ የያዘ ቦታ ነው ማለት ነው። አጠቃላይ እያንዳንዱ ነዋሪ የራሱ የሆነ መኪና ማቆሚያ ፓርኪንግ አለው። ባካፕ ጀነሬተር አገልግሎት መስጠት የሚችል ኤሌክትሪክ ጀነሬተር አለ ማለት ነው። ዋተር ታንከሩ ከላይ ወደ ታች ነው እንዲወርድ አደረገ። ከካሬ መጠን ጋር በተያያዘ ዋጋው ስንት ነው? አሁንስ ያለበት ዋጋ? ሁለት አይነት አከፋፈል ነው ይዘን መጣ ነው። 30% ከፍለው ቀሪውን 70% እየኖሩበት መክፈል የሚችሉት ነው። የንግድ ሱቆችን በሚኒሊክ አደባባይ ፊት ለፊት ወይም አድዋ 00 ተብሎ በተለምዶ የሚጠራበት ቦታ ላይ ማለት ነው ከ20 ካሬ ጀምሮ G+5 የሆነ ግዙፍ ሞል በአንድ ዓመት ከ5 ወር ውስጥ የሚጠናቀቅ እየገነባን ያለ ነው ማለት ነው። ደንበኞች እናንተ ላይ እምነት እንዲጥሉ የሚያደርጓቸው ኳሊቲያችሁ ምንድን ነው? 2 ሚሊዮን ብር ቅድመ ክፍያ ከፍለው 2.9 ሚሊዮን ብር ደግሞ ከአንድ ወር እስከ 2 ወር ባለው መክፈል የሚችሉበት እድልም አመቻችቶ ይዞ መጥቷል ማለት ነው። የራሱን የቻለ ከዚህ በፊት ላይ 10 አፓርትመንቶችን 100% አጠንቅቆ አስረክቦ ዴሊቨር አድርጎ ሰዎች እየኖሩበት ነው የሚገኙት ማለት ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ይህ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን ሳር ቤት በሚገኘው ቴምር ፕሮፐርቲስ ተገኝተናል። ከዚህ በፊት ቴምር ፕሮፐርቲስን በተመለከተ የተለያዩ መረጃዎችን ወደ እናንተ ስናደርስ ነበረ። አሁን ደግሞ ምን ላይ ይገኛሉ፣ የተለያዩ የቤት አማራጮችን በምን ያህል ዋጋ እናገኛለን የሚሉትንና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገው እኔ ናፍቆት አማሃ ነኝ። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? እናለን እግዚአብሔር ይመስገን። ስምህንና የስራ ድርሻን አስተዋውቅ። ስሜ አባይነህ አለሙ እባላለሁ። የቴምር ፕሮፐርቲስ የሽያጭና አማካሪ ሴልስ ኦፊሰር ነኝ ማለት ነው። በጣም ጥሩ። ቴምር ፕሮፐርቲስ እንግዲህ ከዚህ በፊት እየመጣን በተደጋጋሚ የምታቀርቡትን የቤት አማራጮች እየተመለከትን ነበረ። እስኪ ቴምር ፕሮፐርቲስ አሁን ምን አዲስ ነገር ይዞልን መጣ? ቴምር ፕሮፐርቲስ ጥሩ ነገሮችን ይዞ መጥቷል። በተለይ አሁን ላይ ለበዓል ለፋሲካ በዓል በማለት ለተወሰኑ ለጥቂት ቤቶች ማለት ነው ዲያስፖሮቻችን ወደ ሀገር ቤት ወደ ኢትዮጵያ የሚመለሱበት ሰዓት ነው በዓል መሰረት ማድረግና ለነሱ ልዩ ቅናሽ ይረዳ ዘንድ በካሬ ከ57,200 ብር ጀምሮ ከባለ 2 እስከ ባለ 3 መኝታ ቤቶችን ለሽያጭ አቅርበናል ማለት ነው። በጣም ጥሩ። ከሌሎች የሚለያችሁ ነገር ምንድን ነው? አንደኛው ይህ ወፈር የወጣ በጣም ለጥቂት ቤቶች ነው። በተለያዩ ሳይቶች በ3 ሳይቶች ላይ ለጥቂት ቤቶች የወጣ ወፈር ነው። ከሌሎች ላይ የሚያደርገን ነገሮች ምንድነው ካልሽ የምንገነባቸው ሁለት አይነት አፓርትመንቶች ናቸው። አንደኛው ሲንግል ዩዝድ አፓርትመንት ነው። ለሬዚደንሻል ለመኖሪያነት ብቻ የሚሆን አፓርትመንት አለ። ሁለተኛው ደግሞ ሚክስድ ዩዝድ አፓርትመንት ነው። ሚክስድ ዩዝድ አፓርትመንት የሚላቸው ምንድነው ማለት ነው ሱቆችንና መኖሪያ ቤቶችን በአንድ አድርጎ የያዘ ሲንግል አፓርትመንት ነው የምንገነባ ማለት ነው። አሁን ላይ የምታቀርቡት የቤት አማራጮች ምን ይመስላሉ? ከካሬው ስፋት አንጻር አድርገን ሰፋ ያለ ማብራሪያ ስጠኝ። ከነዚህ መካከል በ3 ሳይቶች ነው የሚገኙት ማለት ነው። በዋናነት በአያት ፈረስ ቤት፣ በአያት አደባባይ ወማቸንቴ ተብሎ በተለምዶ የሚጠራው ቦታ፣ ሶስተኛው ደግሞ በአያት አደባባይ ዘው አያት አደባባይ ሴንተር ላይ የሚባል ሳይት አለ። እሱ ላይ ነው ማለት ነው። ከነዚህ መካከል አሁን በተናጠል ስናያቸው አያት ፈረስ ቤት ያለውን ሳይት ስናየው ከ87 ካሬ ጀምሮ እስከ 121 ካሬ ድረስ ባለ 2 እና ባለ 3 መኝታ ቤቶች ናቸው ማለት ነው። ባለ 2 መኝታ ስንመለከት 87 እና 88 ካሬ ሲሆኑ ባለ 3 መኝታ ደግሞ ከ107 ካሬ ጀምሮ እስከ 121 ካሬ ድረስ በተለያዩ የካሬ አማራጮች እንዲሁም አከፋፈሎች ነው ይዘን የቀረብነው ማለት ነው። እስቲ ሌላኛው ሳይታችሁስ? ሁለተኛው ሳይታችን ደግሞ አያት አቸንቴ ብዬ ጠራሁልሽ ነው። አያት አቸንቴ ላይ የሚገኘው ሳይታችን ከ111 ካሬ ጀምሮ እስከ 133 ካሬ ድረስ በተለያዩ የካሬ አማራጮች ሁሎችም ባለ 3 መኝታ የሆኑና G+10 ወይም G+10 ህንፃ ነው እየገነባን የምንገኘው ማለት ነው። በሶስተኛም ደረጃ ደግሞ የሚገኘው አያት አደባባይ ላይ ያልኩሽ ወይም ሴንተር ያልኩሽ ቦታ ሲሆን እሱም ከ141 ካሬ ጀምሮ እስከ 214 ካሬ ድረስ ሁሎችም ባለ 3 መኝታ ፈረስ ቤት ያለውን ሳይታችን ስንመለከት ባለ 2 እና ባለ 3 ነው ብዬሻለሁ። ከ87 ካሬ ጀምሮ እስከ 121 ካሬ ድረስ ሲሆኑ አንደኛው ከፋፍላችን ምንድነው በካሬ 57,200 ብር ሆኖ በአጠቃላይ በ100% ክፍያ ሲሰላ ማለት ነው 4.9 ሚሊዮን ብር 100% ክፍያ ይጠበቅባቸዋል ማለት ነው። ይህም ለሌላቸው ሰዎች ለምሳሌ 2 ሚሊዮን ብር ቅድመ ክፍያ ከፍለው 2.9 ሚሊዮን ብር ደግሞ ከአንድ ወር እስከ 2 ወር ባለው መክፈል የሚችሉበት እድልም አመቻችቶ ይዞ መጥቷል ማለት ነው። እንደነገርኩሽ ለጥቂት ቤቶች የወጣ ዲስካውንት ፓኬጅ። በጣም ጥሩ። ደንበኞች እናንተ ላይ እምነት እንዲጥሉ የሚያደርጓቸው ኳሊቲያችሁ ምንድን ነው?
በዋናነት ቴምር ፕሮፐርቲስ ተብሎ የሚታወቀው ከዚህ በፊት ላይ 10 አፓርትመንቶችን 100% አጠንቅቆ አስረክቦ ዴሊቨርድ አድርጎ ሰዎች እየኖሩበት ነው የሚገኙት ማለት ነው። ይህም ማለት መረጃውን ሰምተው ከሚመጡ በላይ በፊት የገዙ ደንበኞች በቤተሰባዊ መልኩ በተደጋጋሚ የቤት ጥያቄ በማቅረብም እየገዙ ይገኛሉ ማለት ነው። ስለዚህ በዋናነት ምንድነው ካልሽኝ፣ አንደኛ ፕሮግረስድ የሆኑ ቤቶች ናቸው ለሽያጭ ያቀረብናቸው። ሁለተኛው ሳይታችን ደግሞ ሴንተር ላይ ወይም አያት አደባባይ ላይ ያልኩሽ 85% እና ከዛ በላይ የደረሰ ስራ ነው። እስከ 7ኛ ደረጃ ድረስ የውስጥና የውጭ ቀለም ተቀብቷል። ፓርቲሽን ሙሉ በሙሉ ተጠናቋል። አሁን የሚቀረው ሊፍት የመግጠም ስራ፣ ኤሌክትሪክ ኢንስታሌሽን እና የውሃ ገመድ ዝርጋታ ስራ ብቻ የሚቀረው ማለት ነው። ስለዚህ ፕሮግረስድም አሉ 80% እና ከዛ በላይ የደረሱ አፓርትመንቶችም አሉ ማለት ነው። በጣም ጥሩ። እስቲ ስለ ሳይታችሁ ደግሞ አንዳንድ ነገር በለን እና መሬት የወረደውን ነገር ደግሞ ሄጄ ባይ ደስ ይለኛል። እንግዲህ ለግንዛቤ ይረዳን ዘንድ እንዲሁም ደንበኞቻችን ያዩትን መረጃ በትክክል ለማረጋገጥ ይረዳቸው ዘንድ ሁለቶችን ሳይት በተናጠል እናያቸው በዋናነት ማለት ነው። ከእነዚህም ሳይቶች መካከል አንደኛው አያት ፈረስ ቤት ያለውን ሳይት እናያለን። በሁለተኛ ደረጃ ደግሞ አያት አደባባይ ወይም አያት ቸንቴ ተብሎ በተለምዶ የሚጠራውን ሳይት ሁለቶችን እናያለን ማለት ነው። ሁለቶችን ፕሮግረስ ያሉ ቤቶች ስለሆኑ ማለት ነው። ከነዚህ ውስጥ ወደ አያት ፈረስ ቤት ባለው ሳይት ላይ ስመጣ እንደነገርኩሽ ከ87 ካሬ ጀምሮ እስከ 123 ካሬ ድረስ በተለያዩ የካሬ አማራጮች ማለት ነው ባለ 2 እና ባለ 3 መኝታ ቤቶችን ነው የቀረበው። ህንጻው አጠቃላይ G+16 ሲሆን በውስጡ የያዘውን የመኪና ማቆሚያ ፓርኪንግ፣ ባክአፕ ጀነሬተር፣ የከርሰ ምድር ውሃ እነዚህን ኢንክሉድድ አድርጓል። በተጨማሪም ደግሞ G+16ኛ ላይ ቴራዞ ወይም በአረንጓዴ አሻራ ያሸበረቀ ለሰርግ፣ ለተለያዩ ለልደት ፕሮግራሞች አገልግሎት የሚውል ምንም አይነት ክፍያ የማይጠየቅባቸው አፓርትመንቱ ገንብቶ ያስረክባል ማለት ነው። እሺ፣ ዋጋቸውን በተመለከተ እስቲ ትንሽ ነገር ብታብራራልን ከካሬ ስፋት አንጻር እና ከትንሽ እስከ ትልቅ ያለውን ዋጋቸውን ለተመልካቾቻችንም ግልጽ እንዲሆን ትንሽ ነገር ሰፋ ያለ ነገር ብታብራራልን። እሺ፣ ስላከፋፈላቸው እንዲሁም ስለ ዋጋቸው ሶስቶችንም ሳይት በተናጠል ማየት ይጠይቃል ማለት ነው። ምክንያቱም ሶስቶችም የተለያየ ፕሮግረስ ያላቸው ቤቶች ናቸው። አንደኛውን ስንመለከት አያት ፈረስ ቤት ያለውን ከ87 ካሬ ጀምሮ እስከ 123 ካሬ ድረስ ባለ 2 እና ባለ 3 መኝታ ቤቶች ብቻ የያዘ አፓርትመንት ነው። ህንፃውም G+16 ነው ማለት ነው። ስለዚህ ወደ አከፋፍላቸው ስመጣ የአያት ፈረስ ቤቱ አከፋፍላችን ማለት ነው በካሬ 57200 ብር በአጠቃላይ በ4.9 ሚሊዮን ብር ባለ 2 መኝታ ቤቶችን በ100% ክፍያ መክፈል ይችላሉ፣ መግዛት ወይም መረከብ ይችላሉ ማለት ነው። ሁለተኛው ደግሞ እዚሁም አያት ፈረስ ቤት ላይ ባለ 3 መኝታ ቤቶች አሉ ከ106 ካሬ ጀምሮ እስከ 123 ካሬ ድረስ ማለት ነው። ይህም የዝቅተኛውን የካሬ አማራጭ ተጠቅመን 106 ካሬውን ስንመለከት የ106 ካሬው በካሬ 57200 ብር ተሰልቶ አጠቃላይ ክፍያው 6.1 ሚሊዮን ብር ወይም 6 ሚሊዮን 100 ሺህ ብር ሲሆን ይህን 6 ሚሊዮን 100 ሺህ ብር እጃቸው ላይ ለሌላቸው ደንበኞች ደግሞ 50% ወይም 3 ሚሊዮን 100 ሺህ ብር ከፍለው 3 ሚሊዮን ብር ደግሞ ከ1 ወር እስከ 2 ወር ባለው መክፈል የሚችሉበትን እድል አመሻሽተን ይዘን ቀርበናል ማለት ነው። በሁለተኛ ደረጃ ደግሞ አያት አደባባይ ያለው ሳይታችን ወይም አያታችን ተደረገ የሚባለው ሳይት ሲሆን ይሄኛው ኦንሊ የሚያገለግለው ለሬዚደንሻል ብቻ ነው። አያት ፈረስ ቤት ያለው ለሬዚደንሻል ለመኖሪያነት ብቻ የሚያገለግሉ ናቸው ማለት ነው። ስለዚህ ወደ አያታችን ያለው ሳይታችን ስንመጣ ደግሞ ሁሎችም ባለ 3 መኝታ ቤቶች ናቸው። ህንፃው ደግሞ G+10 ነው። በተለይ ዝቅ ያለ ፍሎር ኢንተረስት የሆኑ ወይም ፍላጎት ላላቸው ደንበኞቻችን እጅግ በጣም ተመች የሆነ አፓርትመንት ነው ማለት ነው። በፍሎሩ አጠቃላይ 4 ሊፍቶች ነው አካቶ የያዘው። ይህም 4 ሊፍቶች ወደ አፓርትመንቱ ስትገቢ አጠቃላይ ወደ 48 ቤቶች ብቻ ናቸው አሉት ማለት ነው። ስለዚህ ከእይታ አንጻር፣ ከዝቅት ካለ ፍሎር አንጻር፣ ከመንገዶች አንጻር ተመራጭ የሆነ አፓርትመንት ነው ማለት ነው። ይህም በካሬ ስንከፍለው በካሬ 61750 ብር ሲሆን አጠቃላይ ክፍያው ደግሞ 6.8 ሚሊዮን ብር ባለ 3 መኝታ ቤቶችን ወይም 111 ካሬ መረከብ ይችላሉ ማለት ነው። የዚህኛው ላይም መጀመሪያው ላይ እንደነገርኩሽ መሰረት ማለት ነው 50% ከፍለው 50% ረጋ ብለው ከ1 ወር እስከ 2 ወር ባለው መክፈል የሚችሉበትን እድል አብረን አመቻችተን ይዘን ቀርበናል ማለት ነው። የንግድ ሱቆችን በሚኒሊክ አደባባይ ፊት ለፊት ወይም አድዋ 00 ተብሎ በተለምዶ የሚጠራበት ቦታ ላይ ማለት ነው ከ20 ካሬ ጀምሮ በአጠቃላይ 3.9 ሚሊዮን ብር እንዲሁም ቅድመ ክፍያቸው ደግሞ ሱቆቻችን ላይ ከ900 ሺህ ብር ጀምሮ G+5 የሆነ ግዙፍ ሞል በ1 ዓመት ከ5 ወር ውስጥ የሚጠናቀቅ እየገነባን ያለ ነው ማለት ነው። ስለዚህ ደንበኞቻችሁ ምንም አይነት ስጋት አይኖርባቸውም ማለት ነው? ምንም አይነት በፍጹም። እዚህ ላይ እኛ ላይ ከሌሎች እንዲሁም ለየት የሚያደርገን ምንድነው ካልሽ አንቀጽ 5.1 ላይ የተቀመጠ በውሉ መሰረት ተመነግርሽ ይህንን አይተው የሚፈርሙት ነው። ምንም አይነት ዛሬ የገዙት ደንበኞች ላይ የዋጋ ጭማሪ
ወይም የዶላር ግሽበትን አይመለከተውም የሚል ባንክ ተከፍሎ ተቀምጧል ማለት ነው። ስለዚህ ይህኛው እንደ የሪል ስቴታችን ደንበኞቻችን ወይም ተረካቢዎቻችን እጅግ በጣም ተመራጭ የሆነና ደስ የሚያሰኝ ዜና ነው ማለት ነው ይዘን የቀረብነው። በጣም ጥሩ። እንግዲህ አሁን ያወራነውን ነገር መሬት ወርዶ እንድናየው ደግሞ ሳይቱን ሄጄ ባየው ደስ ይለኛል። ምንም ችግር የለም። እንግዲህ ሳይታችን የሚገኘው አያት አደባባይ ላይ ነው። እንደምታዩት አያት አደባባይ ደግሞ ለኑሮ በጣም አመቺ የሆነ መኖሪያ ቦታ ነው ማለት ነው። ይሄኛው አፓርትመንታችን እንግዲህ ሲንግል ዩዝድ አፓርትመንት ነው። ሲንግል አፓርትመንት ማለት G+18 የሆነ ህንፃ ነው። ከግራውንድ እስከ 6ኛ ድረስ ኮመርሻል ሴንተሮች ናቸው። ከ6ኛ ጀምሮ እስከ 18ኛ ደረጃ ድረስ ደግሞ ኦንሊ አፓርትመንት ብቻ የመኖሪያነት ሬዚደንሻል ብቻ ነው ኢንክሉድድ ያደረገው ማለት ነው። ሁሎችም በአጠቃላይ ባለ 3 መኝታ አፓርትመንቶች ናቸው ማለት ነው። ማለቅ ላይ ነው ያለው ማለት ነው። በደንብ ማለቅ ላይ ነው ያለው የሚባለው ምክንያቱም እንደምታየው ነው። እስከ 6ኛ እስከ 7ኛ ደረጃ ድረስ የውስጥና የውስጥ ቀለም ስራዎች ተሰርተዋል። አሁን የሚቀረው ምንድነው የኤሌክትሪክ ኢንስታሌሽን መብራት ዝርጋታ እንዲሁም የሊፍት የመግጠም ስራዎች ብቻ ናቸው የሚቀሩን ማለት ነው። ምክንያቱም አጠቃላይ እንደምታየው ይሄኛው ደግሞ ከሌላው ለየት የሚያደርገው ምንድነው ሚክስድ ዩዝድ አፓርትመንት ነው። ያ ማለት ሰዎች ከ6ኛ ፍሎር ጀምሮ ሲኖሩ ወደ ላይ ማለት ነው የፈለጉትን አክሰስ ማግኘት ይችላሉ ማለት ነው። ለዚህ ላይ ለሽያጭ ያቀረብነው ምንድነው አፓርትመንት ነው ማለት ነው። ሱቆችን ደግሞ እንደ ተጨማሪ መጠቀም ይችልበት ዘንድ የተመቻቸላቸው ናቸው ማለት ነው። ሰዎች ቤት መግዛት ሲፈልጉ በዋነኛነት ከቦታውን በተጨማሪ የሚጠይቁት የፋሲሊቲ ጉዳይ ነው። በአካባቢ ምን አይነት ፋሲሊቲዎችን ማግኘት ይችላሉ? እንግዲህ አያት ማለት በጣም ለኑሮ ተስማሚ የሆነ መኖሪያ መንደር ነው። አያት አደባባይ እንደምታየው በአጠቃላይ የምታያቸውም ከእይታም አንጻር ብትይም ከፋሲሊቲ አንጻር ስንመለከት ደግሞ ሆስፒታሎች፣ ትምህርት ቤቶች፣ ጤና ጣቢያዎች ማለት ለመኖሪያነት ብትይም ለመሸጥም ብትይም ሁሉንም ነገር ለቢዝነስም ብትይው አካቶ የያዘ ቦታ ነው ማለት ነው። ስለዚህ በትንሹ አለ ከሚባሉ ፋሲሊቲዎች በዋናነት ነው ይገኛሉ ማለት ነው። በጣም ጥሩ። አካባቢ ላይ የሚገኘውን ፋሲሊቲዎች ገልጸህልናል። እንግዲህ ቴምር ፕሮፐርቲ ደግሞ ይሄንን ግንባታ ሲገነባ በውስጡ ምን አይነት ፋሲሊቲዎችን አካቷል? ቴምር ስቴት በውስጡ ከያዛቸውን ነገሮች አሁን ምንድነው ሲንግል ዩዝድ አፓርትመንት ነው እንደነገርኩሽ። ለቢዝነስም ብትዩ ለመኖሪያነትም ብትዩ ተመራጭ የሆነ አፓርትመንት ነው። ሁለተኛው ደግሞ ሚክስድ ዩዝድ አፓርትመንት ነው። እነዚህን ሙሉ በሙሉ ኢንክሉድድ አድርገን የተቀመጠው ማለት ነው። የራሱ የሆነ ካፌና ሬስቶራንት፣ ጂም እንዲሁም ደግሞ ለሀዘን ጊዜ ቢፈልጉ ለደስታ ጊዜ ቢሆን የሚወጣ ነገር አይታወቅም እና አፓርትመንት ላይ ስትኖሪ ራሱን የቻለ ቴራዞ አለው ማለት ነው። ሰዎች መኖር የሚችሉበት የራሳቸው የተመቻቸ ምንም አይነት ክፍያ ሳይጠየቁ መኖር የሚችሉበት አጋጣሚ ጭምር ነው ይዞ መጣው። ከካሬ መጠን ጋር በተያያዘ ዋጋው ስንት ነው? አሁንስ ያለበት ዋጋ? ይሄው እንደነገርኩሽ ይሄኛው 85% የደረሰ አፓርትመንት ነው። 18 ወራት ጊዜ ብቻ የሚጠብቀው። ይህም ማለት ምንድነው ሁለት አይነት አከፋፈል ነው ይዘን መጣ ነው። አንደኛው 100% እጃቸው ላይ ብር ያላቸው ለመክፈል ለሚፈልጉ ሰዎች ታውቂያለሽ ዶላር ዲቫሉዌት እያደረገ ይሄዳልና አሁን ላይ ካለበት ነባራዊ ሁኔታ አንጻር ስንመለከት 100% እጃቸው ላይ ብር ያላቸው ለመክፈል ለሚፈልጉ ሰዎች በካሬ 69,000 ብር ማለት ነው። ይህም ያለን ከ141 ካሬ ጀምሮ እስከ 214 ካሬ ድረስ ሲሆን እንደዚህኛው ሳይት ማለት ነው። አጠቃላይ ለምሳሌ 141 ካሬ ብንመለከት በ9.7 ሚሊዮን ብር 100%ን ከፍለው ቤታቸውን መረከብ ይችላሉ ማለት ነው። ሁለተኛው አከፋፈላችን ደግሞ 30% ከፍለው ቀሪውን 70% እየኖሩበት መክፈል የሚችሉት ነው። ምክንያቱም ያለቀ አፓርትመንት ማለት ይቻላል በካሬ 95,000 ብር ይሆናል ማለት ነው። ውጭ ሀገር የሚኖሩ ደንበኞቻችሁ በምን መልኩ መስተናገድ ይችላሉ? ውልን በተመለከተ በሁለት አይነት መንገድ ነው በዋናነት እየሰራን ያለው። አንደኛው ቀለል ያለው አከፋፈላችን መንገድ ምንድነው እዚህ ሀገር ውስጥ ኢትዮጵያ ውስጥ ውክልና ያላቸው ሰዎች በተለይ በአንድ ቀን ማለቅ የሚችለው ማለት ነው። ሁለተኛው ደግሞ ውጭ ሀገር እንደሚኖሩ ዲያስፖራዎች ምንድነው ዲኤችኤልን በመጠቀም ብራቸውን ከላኩ በኋላ በዲኤችኤል ውሉን ልከንላቸው ፈርመው መልሰው የሚልኩበት እድል አመቻችተንላቸዋል ማለት ነው። ስለዚህ ሁለቱንም ቀለል ባለ መንገድ ተጠቅመው መክፈል የሚችሉበት እድል አመቻችተናል። እነዚህን የቤት አማራጮች ማግኘት ለሚፈልጉ ደንበኞች በምን ስልክ ቁጥርና አድራሻ ሊያገኟችሁ ይችላሉ? በዋናነት እንግዲህ እኛን ለማግኘት ለሚፈልጉ ደንበኞቻችን በ0939009808 ወይም በ0969483838 በመደወል ወይም ዋትስአፕ፣ ኢሞ፣ ቫይበር ኮሚኒኬት በማድረግ በመደወል
ማግኘት ይችላሉ ማለት ነው። ለበለጠ መረጃ በጣም ጥሩ። እንግዲህ ስለሰጠህን ማብራሪያ በጣም አድርገን እናመሰግናለን። ውድ የገበያ ሚዲያ ተመልካቾቻችን በዛሬ የግብይት ፕሮግራማችን እንግዲህ በቴምር ፕሮፐርቲስ ተገኝተን ወደ እናንተ ያደረስነው መረጃ ይህንን ይመስል ነበረ። የተለያዩ የቤት አማራጮችን ማግኘት የምትፈልጉ ተመልካቾቻችን ታች ባለው ስልክ ቁጥር ደውላችሁ የቤት ባለቤት መሆን ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።